ጰራቅሊጦስ ማለት ምን ማለት ነው? የጰራቅሊጦስ ትርጉሙ ምንድነው የሚል እንግዲህ ጰራቅሊጦስ ማለት ምን ማለት ነው? ይሄ እንትን ነው ቋንቋዊ ትርጉም ነው። እንትኑ ጥያቄው ቋንቋዊ ትርጉም ነው ወይ ደግሞ የቋንቋ ጥያቄ ነው። ጰራቅሊጦስ ማለት ቃል ነው። ግን ምን ማለት ነው ከተባለ የቃሉ ትርጉም ማለት ነው የሚል ጥያቄ ይጠየቃል ማለት ነው። እና ቃል ነው ስል እንደው አብ ወልድ መንፈስ ቅዱስ እንዳልነው አብ ልብ ወልድ ቃል መንፈስ ቅዱስ ትንፋስ እንዳልነው እሱ እንዳይወሰድ እንደዛ አለ። ቀጥተኛ ጰራቅሊጦስ ማለት ምንድነው ካልን እንግዲህ መንፈስ ቅዱስ ነው ብለን ከቋንቋ ወደ ቋንቋ እንተርጉም እስኪ። ቃሉ የግሪክ ስለሆነ ጰራቅሊጦስ ማለት ቃሉ የግሪክ ቃል ነው እና በዛው አያይዘው ለሐዋርያት ለምን በእሳትና በነፋስ አምሳል ወረደላቸው ሁለቱን ያያይዘዋል ይመስለኛል ጥያቄውና ይሄን ጥያቄ ከዛው አብረው ቢያብራሩልን ሁለቶችን አያይዘን እንሄድ። እሺ ጰራቅሊጦስ የሚለውን ነውና ጰራቅሊጦስ ማለት በግሪኩ ቃሉ ግሪካዊ ነው ወይ ግሪክ ቃል ነው። ትርጉም መንፈስ ቅዱስ ነው። መንፈስ ቅዱስ ማለት ነው። ወይም ደግሞ መንፈስ ቅዱስ ማለትስ ምን ማለት ነው ካልን አካላዊ ሕይወት፣ ባህሪያዊ ሕይወት፣ ጥንታዊ ሕይወት፣ አክባሪ ሕይወት የሚል ትርጉም አለ። አካላዊ ሕይወት ያለው አካል ያለው ሕይወት፣ ጥንታዊ ሕይወት ወይ ደግሞ ጥንት የሌለው ሕይወት፣ ለፍጥረታት ሁሉ ሕይወት የሚሆን ሕይወትን የሚሰጥ ለራሱ ሕያውነትን ገንዘብ አድርጎ ለሌሎች ሁሉ ሕይወትን ገንዘብ የሚሰጥ ገንዘብ እንዲያደርጉ የሚያደርግ ወይም ደግሞ ለራሱ መጀመሪያ የሌለው ለራሱ መጨረሻ የሌለው ሕይወት ላለውና ሕይወት ለሌለው ሁሉ ከአብና ከወልድ ጋር በመፍጠር አንድ የሆነ እንግዲህ መንፈስ ቅዱስ የሚለውን በዚህ መንገድ ካየ ነው አካላዊ ሕይወት ማለት እንደ አብ አካል ያለው እንደ ወልድ አካል ያለው አካላዊ ቃል ለለናል ወልድን አካላዊ ቃል እንዳነ መንፈስ ቅዱስ አካላዊ ሕይወት እንለዋለን። አካላዊ ቃል ማለት አካል ያለው ቃል ማለት ነው። አካላዊ ሕይወት ማለትም ሕይወት ያለው አካል ያለው ሕይወት ማለት ነው። እና መንፈስ ቅዱስ ማለት ጰራቅሊጦስ ማለት አካላዊ ሕይወት፣ ጥንታዊ ሕይወት ማለት ደግሞ ለራሱ ጥንት መጀመሪያ የሌለው ለሕይወት ላለው ነገር መጀመሪያ ይሆናል ማለት ነው። ለራሱ መጀመሪያ አለበ ከጥንት ወይ ተፈጻሚ ስለሚል ለራሱ መጀመሪያ የሌለው ሕይወት ላለው ነገር መጀመሪያ የሆነ ጥንታዊ ሕይወት እሱ ነውና በዚህ አካላዊ ሕይወት ጥንታዊ ሕይወት እንለዋለን። በሌላ በኩል ደግሞ ዲሁ መስተስርሂ፣ መስተፍስሂ፣ ናዛዚ፣ ከሳት ይለዋል። መስተስሪ ሲል ኃጢአትን ይቅር የሚል ማለት ነው። በኃጢአት የረከሰው በኃጢአት የቆሸሸውን ዓለም ይቅር የሚል መስተስርሂ ማለት ነው። መስተፍስሂ ማለት ደግሞ ያዘነውን የተከዘውን ኃጢአቱ አልሰረይለት ብሎ እንዲሁ መንፈሳዊ ደስታ አጥቶ በኃጢአት ወድቆ በጋነን እንዲሁ ተደግድቆ በኃጢአት ተጨማልቆ የነበረውን ዓለም ኃጢአቱን ይቅር ብሎ ደስ የሚያሰኝ ማለት ነው። ኃጢአቱን ይቅር ብሎ ኃጢአት ተሰርዮልሃል። እንግዲህ ኃጢአት ይቅር ሲባል ጸጋ ስርየተ ኃጢአት ከማስተሰር በላይ ሌላ ጸጋ የለምና ኃጢአት ሲሰረይ መንፈሳዊ ደስታ ደግሞ የማያጸጽት በጊዜ የማያልፍ ስሜታዊ ያልሆነ ወቅታዊ ያልሆነ ዘላለማዊ ደስታን የሚሰጥ በዚህ ዓለም ከሚገኙ ደስታዎች ሁሉ የተለየ እውነተኛ ደስታን፣ እውነተኛ ፍሳን፣ እውነተኛ ሐሴትን የሚሰጥ ነውና መስተፍስህ ይለዋል። በዚህ ዓለም ከሚገኘው ደስታ የተለየ ደስታ በዚህ ዓለም ያገኘነው ደስታ ወዲያው አግኝተን ወዲያው የሚሸሸን ወዲያው ተደስተን ወዲያው የምናዘን አዘንና ደስታ የሚፈራረቅብን እርካታ ቢስ የሚያደርግ ደስታ ነው ያለ። እሱ ግን እውነተኛ ደስታ፣ እውነተኛ ሐሴትን፣ እውነተኛ መረጋጋትን የሚሰጥ ነውና መስተፍስህ ይለዋል። መስተስሪ መንጽሄ ከኃጢአት የሚያነጻ ከኃጢአት የሚያነጻ ንጹህ የሚያደርግ መንጽሄ መጽኔ የሚያጸና የሚያረጋጋ በሃይማኖት እንዲጸኑ በገል በትሩፋት እንዲጸኑ ከሰማዕታት ጋራ ወደ እሳት ሰማዕታት አነሳስቶ ወደ እሳት ወደ ስለት የሚሰድ ጻድቃና አነሳስቶ ወደ ገዳም የሚሰድ በዛሬው መከራውን እንዲታገሱ የሚያደርግ መጽኔ የሚያጸናቸው ሰማዕታትን በደም በሰይፍ በስለት በእሳት እንዲጸኑ የሚያደርጋቸው ባህታውያን በገዳም በበረሃ እንዲጸኑ የሚያደርጋቸውና መጽኔ ማለት ነው። ጰራቅሊጦስ ማለት መጽኔ ይለዋል። ባህታውያን በገዳም የሚያጸናቸው ስለሆነ አሁንም መጽኔ ይለዋል። ሰማዕታትን በእሳት በስለት በሰይፍ እንኳን
እንዲሁ መከራ ሲመጣባቸው ወደ ኋላ እንዳይሉ እንዳያፈገፍጉ የሚያደርጋቸው የሚያጸናቸው በመከራ የሚያጸናቸው እሱ ነውና መጽንዕ ይለዋል ማለት መንጽሔ ከኃጢአት የሚያነጻቸው መስተስርይ ከኃጢአት አሁንም ኃጢአት የሚያስተሰርይላቸው መስተፍስሒ ሲያዝኑ ሲጨነቁ ግራ ሲጋቡ እውነተኛ ደስታና እውነተኛ ሐሴት በውስጣቸው እንዲቀረጽ የሚያደርግ ማለት ነው መንፈስ ቅዱስ ማለት እንደዛ ነው የሚሆነው ማለት እና ይሄ እንደተባለው በአምስተኛው ቀን በእሳትና በነፋስ አምሳል ለሐዋርያት ወርዷል። በእሳትና በነፋስ አምሳል ጥያቄው እንዳበለ ስላቀረብከው አየይዘህ ስላቀረብከው በእሳትና በነፋስ አምሳል ወደ ሐዋርያት ወርዷል። በአምስተኛው ቀን ነው እና ምንድነው እስከ አምስተኛው ቀንስ የቆየበት? ባረገ በአስረኛው ቀን ነው የሆነው። ባረገ በአስረኛው ቀን መንፈስ ቅዱስ በእሳትና በነፋስ አምሳል ለደቀ መዛሙርቱ በጽርሐ ጽዮን በአስረኛው ቀን ወረደላቸው ነው የሚለው ማለት ነው። እና ይሄ ምንድነው ነው? ይሄ ምንድነው ካና አምስተኛው ቀን ወይ ደግሞ ጴንጠቆስጤ ተብሎ ቢታወቀው በእስራኤላውያን ባህል በእስራኤላውያን ስርዓት የሚከበሩ በዓላት አሉ። የሚከበሩ በዓላት እና ታላላቅ በዓላት የሚታወቁት በእስራኤል ባህል ወደ 7 ናቸው። 8ኛም እንዳለ ይታወቃል። ነገር ሶስቱ እንዲሁ ለባለመጸለትና እንደ ባለ ፍስክ ወይ ባለ ፋሲካ እንደ ባለ ሰዊት ቋሚ ናቸው። ለያስተር ተራይት ከሰለስተ ጊዜያት ለላም በዓመት 3 ጊዜ ወንድ የሆነ ሰው ሁሉ ባለማክበር ወደ ቤተ መቅደስ ካልወጣ የተረገመ ነው የሚለው ማለት። አዎ በዓመት 3 ጊዜ ባለማክበር ያልወጣ ማለት እና ይሄ ከ20 ዓመት በላይ ያለ ሰው ሊያከብር ጌታችን ግን እንደው 20 ዓመት ሳይሆን ሁሉ ወጦ ሲያከብሩ የነበረ በዓል ነው ይሄ ማለት እና ይሄ በዓል በኦሪቱ ሲከበር የነበረው አሁን ባለ ሰዊት ያልነው ጴንጠቆስጤ ተብሎ ወይ ደግሞ ባለ 50 ተብሎ በአዲስ ኪዳን ባለ 50 የተባለው ከፋሲካ በኋላ 50 ቀን ቆጥሮ ነው የሚያከብሩት ነበር። የኦሪቱን በዓል ከፋሲካ በኋላ 50 ቀን ቆጥሮ ያከብሩት ነበር። አዎ የአምሳኛው ቀን ማለት እስራኤላውያን የመከር በዓል ወይ ደግሞ እንዲሁ መከር የሚሰበስቡበት ጊዜ ሆኖ ይወሰድ ስለነበረ ከፋሲካ በኋላ 50 ቀን ቆጥሮ ነው ያከብሩት ነበር። እስራኤላውያን ከፋሲካ በኋላ 50 ቀን ቆጥሮ ያከብሩት ነበር እና ይሄ ማለት ደግሞ 7 ሱባኤ ነው። 7 ሱባኤ 49 ቀን ነው። በአመት አንድ ኢዮቤልዩ ነው። 49 አመት አንድ ኢዮቤልዩ ነው እና 7 49 ነው። ይሄ ፍጹም ሱባኤ ይባላል እና 50ኛው ቀን ደግሞ እንደገና እንዳዲሱና የመከር በዓል ብለው የሚያከብሩበት ካህናተ ኦሪትም በኩራቱ የሚሰበስቡበት አዝመራውን የእስራኤል ልጆች ሸክፈው ወስደው የመጀመሪያውን እንደ አሁን የማርያም ባርኪ እኛ ገበሬዎች እንደሚያነሱት የመጀመሪያውን ወስደው ለካህናቱ የሚያበረክቱበት ነውና ባለ ሰዊት ይባላል። ባለ ሰዊት የመጀመሪያው ወስደው የሚያበረክቱበት ቀን የነበረ ማለት ነው እና ይሄ ቀን በአይሁድ በኩል ካህናተ ኦሪት አስራቱን በኩራት የሚቀበልበት ቀን ነበር። የመጀመሪያውን በኩር በዘመነ ሐዲስ ሲመጣ ደግሞ ሐዋርያት መንፈስ የተቀበሉበት ቀን ነው። የመጀመሪያ በኩር የሆነው ወይ ደግሞ ልጅነት መጀመሪያ የሆነው በ40 ቀን በ80 ቀን የምንቀበለውን ምዕመናን የምንቀበለውም ሐዋርያት ባለ ሰዊትን ካህናተ ኦሪት ሸቱን አስራቱ በኩራት በሚቀበሉበት ቀን ቤተክርስቲያን ደግሞ መንፈስ ተቀበለበታለች ማለት ነው። በሐዋርያት በኩል መንፈስ ተቀበለበታለች ማለት ነው። ስለዚህ ይሄ ቀን ከዛ ተነሳስነው አስራት በኩራት ሲሰበሰበት የነበረውን ካህናት አስራት በኩራት ሲሰበሰቡበት የነበረውን ሐዋርያት ደግሞ መንፈስ ቅዱስ ሰበሰቡበት ማለት ነው። ምዕመናን ሰበሰቡበት ማለት ነው። ትልቁ ነገር የተፈለገው እንደውም ህዝቡ በተሰበሰበበት ቀን መንፈስ ይወረዳል። ከአራቱ ማዕዘን ከሰማይ በታች ከምድር በላይ ያለ አይሁዳዊ ሁሉ የእስራኤል ትውልድ ያለው ሁሉ በዚያ ቦታ ተሰብስቦ ነበር። ምን ሊያደርግ ካለ ባለ ሰዊት እንዲያከብር ያን ባል ሊያከብር ማለት ይሄ በጣም ትልቅ ግባት ነበራቸው ሐዋርያት ማለት ነው። አዎ ባለ ሰዊት እንዲያከብር አስራት የሚሰጠው በኩራት የሚሰጠው በዓመት 3 ጊዜ ከሚከበሩ በዓላት ትልቁ በዓል ስለነበረ ከሩቅ ሀገር ሄደው ለፋሲካ እንደመጣ እዛው ቆይቶ የቅርቦቹ
በዓለ ፋሲካን አክብረው ወደ ሀገራቸው ቆይ ሄደው ሰብተው ተመልሰው መጣው። የሩቆቹ የሀገራቸው ሁሉ ሄደዋል። እዚህ የኢትዮጵያ ሰዎች እኮ እዛ ሄደዋል። ምክንያቱም ኢትዮጵያ ከሰማይ በታች ስለሆነች ማለት ወይ ደግሞ እስራኤላዊ ይኖሩባት ነበር ማለት እስራኤላውያን በኢትዮጵያ ይኖሩ ነበር ካልነ በበዓለ ሃምሳ ተገኝተዋል። በጣም ቀላል ነው የሚሆነው። አፈወርቅ ዮሐንስን ገልጾታል። የመጀመሪያዎቹ ናቸው ብሎ ማለት ነው። ታሪክ ጻፊዎቹን ገልጾታል ማለት ነው። ምክንያቱም ከሰማይ በታች ካሉ ሀገራት አንዷ ኢትዮጵያ ናትና ደግሞ አይሁዳውያን ከሚኖሩበት ሀገርም አንዷ ኢትዮጵያ ናትና አይሁዳውያን በኢትዮጵያ ይኖሩ ስለነበረ ከኢትዮጵያ ሰዎች ወደዚያ ሄደዋል ነው። ስለዚህ መጀመሪያ በሐዋርያት ስብከት የኢትዮጵያ ሰዎች ማምነዋል ማለት ነው። ምክንያቱም ያን የሰበሰቡ ሰው ሁሉ አምኖ በሐዋርያት ስብከት እንዲሁ እንትን ያለ ልጅነትን ወይ ደግሞ እምነት የተቀበለ አካል ስለነበረ በዛን ጊዜ ከሰማይ በታች ከምድር በላይ ያለው ሁሉ አይሁድ በዚያ ቦታ ተገኝቶ ነበር ነው። ሐዋርያት ይህንን እንዲጠቀሙ ጌታችን ህዝቡ የተሰበሰበበት መንፈስ ሰጣቸው ማለት ያን ከተቀበሉ አስተማሪ ጀመሩ። ስለዚህ ትልቁ ግባት የህዝቡ መሰብሰብ ነበር። የህዝቡ መሰብሰብ ደግሞ በዓለ ሰዊት ለማክበር ነበረ። የሩቅ ሀገሩ ለፋሲካ እንደመጣ የቅርቡ ሀገር ለፋሲካን አክብሮ እንደገና ወደ ቤቱ ሄዶ ተመልሶ መጥቶ በዚያ በዓለ ሰዊት በሚያከብሩበት ቀን መንፈስ ቅዱስ በእሳት አምሳል በነፋስ አምሳል ለደቀ መዛሙርቱ ወረደ ነው የሚለው እና ይሄ እንግዲህ በእሳት መውረድ በነፋስ መውረድ ምንድን ነው? እንግዲህ እሳት ወይም ነፋስ ከስነ ፍጥረት አንዱ ነው። ከአራቱ ባህሪያት በጣም ትልቁን ድርሻ የሚወስዱ እሳትና ነፋስ ናቸው። አራቱ ባህሪያት ማለት አራቱ ባህሪያት እሳትና መሬት፣ ውሃና ነፋስ ናቸው። ይልቁኑ ደግሞ መሬት ግዙፍ ነው፣ ውሃም ግዙፍ ነው። እሳት ከእንጨት ጋር ካልተዋሃደ ነው። ነፋስ እንደውም የበቃ ካልሆነ አይታይም ማለት እሳትን ብቻውን ያያለው የሚል ሰው የለም ማለት። ስለዚህ ይሄ የረቂቃን የሆኑ ፍጥረታትን ነው ይጠቀማል። መንፈሳዊ መንፈስ ቅዱስ ማለት ረቂቅ ነው፣ ረቂቅ አካል ነው፣ ረቂቅ አካል ነው። ስለዚህ ረቂቅ ግብርን ለሚሹ ረቂቃዊ ህይወትን ለሚፈልጉ አካላት በረቀቀ ስነ ፍጥረት አምሳል እሳት ረቂቅ ነው፣ ነፋስ ረቂቅ ነው። በረቀቀው ስነ ፍጥረት አምሳል ረቂቅ መንፈስ ለሚሹ ሰዎች ወረደላቸው። ረቂቅ መንፈስ ለሚሹ ወረደላቸው። በሌላ በኩል እንግዲህ አሁንም ነፋስ ብዙ ግብር አለው። በአንድ በኩል ያለው ነፋስ ሲመጣ ያደርቃል፣ በሌላ በኩል ያለው ነፋስ ሲመጣ ደግሞ ያለመልማል። ለምሳሌ የምስራቅ ነፋስ ያደርቃል ነው የሚለው። አዎ የምዕራብ ነፋስ ደግሞ ዝናብ ያመጣል ነው የሚለው። የሰሜን ነፋስ እንዲሁ ብርድ ይላል፣ የደቡብ ነፋስ ደግሞ ሙቀት ይሆናል ነው የሚለው። አሁን ይሄ ምንድነው? የነፋስ ልዩ ባህሪ ነው። በአንድ በኩል ያለው ነፋስ ድርቅን ያመጣል፣ በሌላ በኩል ያለው ደግሞ ዝናብን ያመጣል ማለት። በአንድ በኩል ያለው ያቀዘቅዛል፣ በሌላ በኩል ደግሞ ያሞቃል ማለት እና መንፈስ ቅዱስ አካሉ አንድ ሳለ ነፋስ ሳለ ብዙ ግብር እንዳለው መንፈስ ቅዱስም ብዙ በሰዎች ላይ የሚሰጠው ጸጋ ብዙ አለው። ለአንዱ ድግሞ ፈውስ ይሆናል፣ ለአንዱ ሙት ማስነሳት ይሆናል፣ ለአንዱ ቃል መናገር ሊሆን ይችላል፣ ለአንዱ እርዳታ ሊሆን ይችላል፣ ለአንዱ ታምራት ማድረግ ሊሆን ይችላል፣ ሌላው ቃልና ጽንቶ መያዝ እና ከዚህ የተለየ ብዙ አጋንንት የማስወጣትና ልዩ ጸጋዎችን በሰው ላይ ያሳድራልና መንፈስ ቅዱስ አካሉ አድኖ ሀብቱ ብዙ ነው። ነፋስ ነው። ነገን አራት የነፋስ አይነቶች እንዳሉ መጽሐፍ ቅዱስ እንደሚነግረው መጽሐፍ ቅዱስ ስለ ነፋሳት በደንብ ነው የሚተነትነው። ሌላ ጊዜ ልናያቸው እንችላለን ስለ ነፋሳት ማለት እና በሌላ ጊዜ ልናያቸው እንችላለን። እና አሁን ይሄ ነፋስ እንግዲህ መንፈስ ቅዱስ በእሳት አምሳል በነፋስ አምሳል ወረደ ብሎ መጽሐፍ ቅዱስ የዘገበልን ከአራቱ ባህሪያት እነዚህ እንደውም ሰው የሚያሰኙት እነዚህ ናቸው። ሰው የሚያሰኙት አሁን መሬት ብቻውን መሬት ነው። ውሃም ደም ነው። ከመሬትና ውሃ እንደውም አብረው ናቸው ያሉ። መሬት ከኋላ እንደተመሰረተ ነው የሚነግረን ማለት ነው። እና ሰው ከሰውነቱ ሊለይ የሚችለው ሙቀት ሲለየው፣ የእሳት ባህሪ ሲለየው ወደ አፈርነት ይቀየራል። አሁንም የነፋስ ባህሪ ህይወት እስትንፋስ ሲለየው አሁንም ወደ አፈርነት ይቀየራል ማለት ነው። ሰውን በህይወት እንዲኖር የሚያደርጉት የነፋስ ባህሪና የእሳት ባህሪ ናቸው። ውሃና መሬት እኮ አብረው ወደ መቃብር ይወርዳሉ። እጁ ነው ማለት ነው። ውሃ እጁ ነው፣ መሬትም አዝኖ አስከሬኑ ስጋው ነው ይወርዳል። እነዚህ ይለያሉ። ምክንያቱም ነፋስ ረቂቅ ነው፣ እሳትም ረቂቅ ነው። ሰው ከሙቀት ካለው ሞት አይባልም፣ ትንፋሽ ካለው ሞት አይባልም።
ትንፋሽ ካለው የነፋስ ባህሪ ያለው ማለት ነው። ሙቀት ካለው የእሳት ባህሪ ያለው ማለት ነው። እነዚህ ሲለዩ ነው ሰው ይሞት ማለት ነው። ስለዚህ እነዚህ የእሳት ባህሪና የነፋስ ባህሪ በሰው ሕይወት ላይ ትልቅ ድርሻ ስላላቸው ወይ ደግሞ ሰው አድርጎ እንዲያስቀጥሉ የሚያደርጉት እነዚህ ናቸውና በእሳትና በነፋስ አምሳል ወረደ ይለናል። በሌላ በኩል ያው እንግዲህ እሳትና ነፋስ ፈጣኖች ናቸው ነው የሚለው። ፈጣኖች ናቸው ወይ ደግሞ ረጅቃን ናቸው። ፈጣኖች ናቸው። ፈጻሚያን ፈቃድ ናቸው። በእሳት ብዙ ጥፋት አጥቶበታል ጌታችን። ወይ ደግሞ በነፋስ የሰናዖር ሕንጻ ነዶበታል። በእሳትም የገሞራና የሰዶምን ከተማ አቃጥሎበታል። ይህ ማለት ደግሞ ይሄ እሳትና ነፋስ ሁልጊዜም ለማት ብቻ መስሎ እንዳይታይ ለምሕረት ማድረግ እንደሚችል እግዚአብሔር ስነ ፍጥረትን ሲፈልግ ለማት ሲፈልግ ለምሕረት እንደሚያደርጋቸው በነፋስ አማካኝነት የሰናዖር ሕንጻ በባቢሎን ሳነጸው ሕንጻ ከናደው በእሳት አማካኝነት ሰዶምና ገሞራ ከጠፉ ሁልጊዜም እሳት አሉታዊ ምልከታ በሰው ዘንድ እንዳይኖረው አሁን ለሰው ልጅ ለሕይወት መጥቷል ማለት ነው። እግዚአብሔር የሚያምኑ እግዚአብሔር የሚቀበሉ ለእግዚአብሔር ማደሪያ ምቹ የሆኑ ሰዎች ሲኖሩ እሳትና ነፋስ ለሰዎች ሕይወት እንደሚሆን ማሳያ ሆነ ማለት ነው። ሁልጊዜም ጎጂ አይደለም ማለት ነው እና ይሄን ነው የሚያሳየን። በሌላ መንገድ እሳት ሙቀት ብቻ ሳይሆን ጣዕምን ያመጣል። ጣዕምን ያመጣል። አሁን ሳይበሱ የማንመገባቸው እንትኖች አሉ፣ የእህል አይነቶች አሉ። ካልበሰሉ ጤና የማይሰጡ ማለት ነው። ሲበስሉ ግን አንደኛ ጣዕም ያመጣሉ፣ ሁለተኛ ጤና ይሆናሉ ማለት ነው። ጣዕምንም ያመጣሉ፣ ሕይወትም ይሆናሉ። ጥሬውን ብንበላው የማንመገበው ድንች ጥሬውን አይበላም አይደል? ማን ጥሬውን ይበላዋል? ብዙ ነገሮች ጥሬያቸው በላ ሊያሙ የሚችሉ ሲበስሉ ግን ሕይወትም ይሆናሉ ማለት ነው። ስለዚህ በመንፈስ ቅዱስም እንዲሁ ሰዎች ሕይወተ ሥጋ ሕይወተ ነፍስ እንደሚያገኙ የሚያሳይ ነገር ማለት ነው። መንፈስ ቅዱስን ስንቀበል ሕይወተ ሥጋ ሕይወተ ነፍስ እንደምናገኝ፣ በሌላ በኩል እሳት በመጠን ሲሞቁት ደዌ ሥጋ ሊያደርግ ይችላል። በጣም ከቀረቡት ደግሞ ሊያቃጥል ይችላል ማለት ነው። መንፈስ ቅዱስ በሚገባ ካመኑ በሚገባ ከተቀበልነው ሕይወተ ሥጋ ሕይወተ ነፍስ ይሆናል። ከሚገባ ካለፍ ደግሞ ሊያቃጥለኝ እንደሚችል ደግሞ የሚያሳይ ነገር ነው ማለት ነው። በሌላ በኩል አሁን እንግዲህ እሳት ነውና የሚያመጣውን ጣዕምና የሚያመጣውን የጤንነት ጥቅም ብቻ ሳይሆን እናስበው እሳት ከልክ ካለፈ ዓለም ሊያቃጥል እንደሚችል ዓለም ሊያቃጥል እንደሚችል እሳት ነው። በነገራችን ላይ ብዙ ጊዜ እንደ በገለባም ያያውና በገለባ የሚጠፋው አለ ማለት ያወራን ያለው ማለት ነው። በቃ ውሃውን ሳይቀር ሊጠጣ የሚችል ውሃን ሳይቀር ሊያጠፋ ሊመጥጥ የሚችል ነገር ወይ ደግሞ በአንዳንዴ እሳት ከሰማይ ወርዶ መስዋዕት ይበላል። በመጽሐፍ ቅዱስ ላይ እንደነ ኤልያስ ያለው እሳት ከሰማይ ወርዶ መስዋዕት ያቃጥላል ማለት ነው። ያ ጊዜ ኤልያስ መስዋዕት ያቀረበው መስዋዕት እንጨት አለው፣ ውሃ አለው፣ ደንጋ አለው። ደንጋውን በልቶታል፣ እሳቱን እንጨቱን በልቶታል፣ ውሃውን ጠጥቶታል ነው የሚለው ማለት ነው። በጣም የተለየ እንደዚህ ከፍጥረታት ሁሉ ሊያጠፋ የሚችል ነው ማለት ነው። ስለዚህ መንፈስ ቅዱስን በሚገባ ካልተቀበልነው አንድ ሶስትነቱን አምነን በስላሴ አምነን መንፈስ ቅዱስን እንዲሁ በሚገባ ካልተረዳነ ከሚገባው አልፈን ካልነ ሊያቃጥል እንደሚችል የሚያሳይ ነገር ይሆናል። ከጥቅሙም ጉዳት እንዳለው የሚያሳይ ነው። በተመሳሳይ ነፋስም እንደዚህ ሆኖ የሚሆን ማለት ነው። ነፋስ ብዙ ጊዜ የሰውን ሕይወት የምናረጋግጠው አንዳንድ ነፋስ አይታ ታውቅም አንተ አይታ ታውቅም አለ የለም ግን አለ ሳቴው እንዴት አለትኛል በምን አወቀው? እየተገለገልን ያለው በነፋስም ብዙ ስላለ ያው ምን አሁን ምን ተጠቀማችሁ ነፋስ በቃ ሳቴው ትመገባለህ። በቃ ሳቴው ትመገባለህ። ከምትየው እንጀራ ይልቅ የማታየው ነፋስ ለሕይወቱ አስፈላጊ ነው። የምታየው እንጀራ የሚጠቅምህ እና የማታየው ነፋስ የሚጠቅምህ እኩል አለ። በጣም የነፋስ ወይ የኦክሲጅን ጠቀሜታ ከእንጀራዎች ወይ ከምግቦች በተለየ ሁኔታ በእጅጉ በቅርብ የሚያስፈልግ ነው ማለት ግን አትየው ኦክሲጅን አይተዋጣው ግን ትመገምገዋለህ። ስለዚህ ማንኛውም መንፈስ ለሕይወታችን አስፈላጊ ሆኖ እንረዳበት ማለት ማንኛውም መንፈስ ግን ነፋስ አይተዋጣው ግን አለ ብለኛል። ነፋስ የለም የሚል ሰው የለም፣ አይቻልም የሚል ደግሞ አታገኝም። አይተዋጣውም ግን መኖር ደግሞ አትጠራጠረው። እግዚአብሔር አይተዋጣውም መኖር ግን አንጠራጠረው። ከምናየው እህል ይልቅ የማንኛው ነፋስ ለሕይወታችን አስፈላጊ እንደሆነ ከምንጨብጠው ከምንዳሰው ቁሳዊ ነገር የማንኛው እግዚአብሔር እኛን እንደያዘና ለሕይወታችን አስፈላጊ እንደሆነ ምናይበት ስለሆነ እህል መንፈስ ለሕይወታችን አስፈላጊ መሆኑን ለማሳየት በነፋስ አምሳል ወረደ ብለን ምን ረዳበት ነው እንደሆነ ለዚያ ነው ሐዋርያት በልሳን ተናገሩ የሚሉት
ምን ማለት ነው? የዘመኑ ነቢያት ነቢያዎች በልሳን ተናገርን ይላሉ፣ ግን የሚናገሩትን ልሳን ትርጉም አናውቀውም ይላሉ። ይህን እንዴት ያዩታል? ብዙ አሁን የዘመን ነቢያቶች የሚናገሩት ቋንቋ አለ ደግሞ ያው በራሳቸው ቋንቋም ቢሆን ይናገራሉ፣ ግን ያን ትርጉም ደግሞ አናውቀውም ይላሉ። ይህን እንዴት ያዩታል? አይ ይሄ እንደምን ማለት ነው? እንደምን ተዋለ ካልከኝ እንደምን ማለት ነው? አሁን በልሳን እናገራለን የምናገረው አናውቀውም የሚሉ ሰዎችን እንደምታያቸው አልካለ እንደምን ማለያቸው ምክንያቱም አሁን እኛ ሐዋርያት በልሳን ተናገሩ ነው እያልን ያለ። ሐዋርያት በልሳን ተናገሩ ስንል ቁም ነገር ያለው ልሳን ነው። ተሰሚነት ያለው ልሳን ነው። ጉለት ሊመጣ የመጣ ልሳን ነው። ጉለት ሊመላ የመጣ ልሳን ነው። ከዛውጭ በልሳን እናገረው ነው ካሉ ይህ እብደት ነው። ሐዋርያው ቅዱስ ጳውሎስም ብለዋል። አንተ የምትዘነጋ ይመስላል የምትናገረውን ቋንቋ የማታውቀው ከሆነ እኔ ይመስለኝ ከመዘነግ የሚዘነጋ የሚረሳ ይመስለኛል እንደዚህ ይመስለኛል ነው የሚለው። አንደኛ ቆሮንቶስ ምዕራፍ 14ን ስናነብ በጣም የሚገርም ንግግር ነው የሚናገረው። ስለዚህ ማለት ስለ ልሳን ማለት ነው። አዎ የምናገረውን ካላወቅ ነው የሚናገረው ሰው የሚዘነጋ ይመስለኛል የሚያብድ ይመስለኛል ነው እና ይሄው እንደምን ማለያቸው ማለት መጽሐፍ እንደተናገሩ እንደብድላያቸው ይችላል ማለት ነው። መጽሐፍ እንዲያስላል ማለት የሚዘነጋ ይመስለኛል የሚያብድ ይመስለኛል ብሎ ስለተናገረ የሚናገሩትን የማያውቁት ከሆነ የሚናገሩት የማይተረጉሙት ከሆነ እኔ ሳልሆን መጽሐፍ እንደተናገረው የሚዘነጋ የሚያብድ ይመስለኛል ስላለ እንደዛ አላችሁ። እኔ ያለም እንዲያልኳችሁ መጽሐፍ እንዲያስላለች ምን ትናያቸዋል ካለ እንደዛ አላችሁ። ምክንያቱም የሚናገረው የማያውቅ ከሆነ በእውነት በነገረ ሁሉ በሐወት በቋንቋ ሁሉ የሚናገር ነገር ግን የሚናገረው የማያውቅ የሚናገረው የማይተረጉም ከሆነ እሱ ምን ሊሆን ይችላል? ይሄ የሚዘነጋና እንደ ነፋስ ነው የሚንቀሳቀስ የሚያብድ ነው የሚመስለው። እንደዛ ነው የሚሆነው። በሌላ መንገድ ግን አሁንም የልሳን ጉዳይ ልሳን ምንድነው? ልሳን ምንድነው? ልሳን ማን በኩል ልሳንን አሁን ወተናገሩ በልሳነ ኩል ባሁት በነገሩ ኩል ባሁት ሐዋርያት በአገር ሁሉ ቋንቋ ተናገሩ እንዳልነው ልሳነ እሳት ክፉላት ብሎ ልሳን በአንድ በኩል ቋንቋ ይለዋል፣ በሌላ በኩል የእሳት ላንቃ ይለዋል። በሐዋርያት ላይ የወረደው የእሳት በእሳት ልሳን እንደ እሳት ልሳን የተከፋፈለ የእሳት ላንቃ እንደ እሳት ምላስ ያለ እሳት አንዳንድ ለዲዱ ሲከፋፈል ምላስ ይመስለኝ ይሄ ልሳነ እሳት ይለዋል። ልሳነ እሳት ያ በዛ ይሄድ በሐዋርያት ላይ ሳል ቋንቋው በነገረ ሁሉ በሀገር ሁሉ ቋንቋ ተናገሩ ያለ በሀገር ሁሉ ቋንቋ ካለ የሚናገሩት ቋንቋ የሰው ሀገር ቋንቋ ነው ማለት ነው። የሰው ሀገር ቋንቋ ማለት ሰዎች የሚሰሙት ማለት ሌላ ሀገር ሰዎች የሚሰሙት ማለት ሌላ ሀገር ሰዎች የሚሰሙት በዛን ሰዓት ቅድም እንዳልኩትኝ ከአራቱ ማዕዘን ያሉ ከሰማይ በታች ከምን በላይ ያሉ ሰዎች ሁሉ ተሰብስበው ነው። ሐዋርያት ደግሞ የገሊላ ሰዎች ናቸው የሚያውቁት የዕብራይስጥ ቋንቋ ነበር። ግን የተሰበሰበው ደግሞ በየሀገሩ ያለው የተለያየ ቋንቋ ነበር። የተለያየ ቋንቋ ነው የሚናገር ነበር ማለት ነው። ስለዚህ የተለያየ ቋንቋ የሚናገር ሰው የተለያየ ሀገር ተሰባሰበ ሰው ስለነበረ በነገረ ሁሉ በሀገሩ ቋንቋ ሲናገሩ በየሀገሩ የመጣው ሰው መስማት ይችላል ማለት ነው። የተለያየ ሀገር የመጣው ሰው መናገርም መስማትም ይችላል ማለት ሐዋርያት የሚናገሩትን ቋንቋ ሰምቶታል ወይ ደግሞ እነሱ የሚናገሩትን ቋንቋ ሐዋርያት ተናግሮታል ማለት ነው። ከኢትዮጵያ ሄደ ሰው ቢኖር ከቀርጤስ ሄደ ቢኖር ከአራቱ ማዕዘን ቀርጤስ ስለሚጠራት መጽሐፍ ላይ እንዲያልሆነ ከአራቱ ማዕዘን የመጣው የህዝብ አይነት የየሀገሩ የሆነ ቋንቋ ስላለው አንዳንዴ ነው በትርጉምና በሌላ ቦታ ሰውነት ቋንቋ ይላል እንጂ በሀገሩ ሁሉ ቋንቋ ነው የሚለው መጽሐፍ። ሐዋርያት በሀገሩ ሁሉ ቋንቋ ነው የሚለው በሰው ሁሉ ሀገር ቋንቋ ከተናገሩ በየሀገሩ ሰው መስማት ይችላል ማለት። ስለዚህ የተናገሩት ቋንቋ ጥቅም አለው። ለምን በየሀገሩ የመጣው ሰው ሰምቶታል። አሁን በልሳን ተናገሩ ሰዎች ማን ሰማዋል? ማንም ይሰማው? ለማንም የሚናገሩት ነው። ለማንም የሚናገሩት ማን ሊሰማው ነው? ማን ሊሰብኩበት ነው? ማን ሊሰብኩ? ሐዋርያት እኮ በቋንቋ የተናገሩ በልሳን የተናገሩ ከተለያየ ሀገር የመጣ ሰው ስለነበረ ያ ሁሉ ሰው ሳይሰማ እንዳይሄድ ክርስቶስ ወይ መንፈስ ቅዱስ በሀገሩ ሁሉ ቋንቋ እንዲናገሩ አደረጋቸው። ሰማ፣ ያ ሰው አመነ ማለት እነሱን በማያውቁት አድማጩ የማይሰማበት ቋንቋ መናገር ማለት ይሄ ጥቅም የሌለው ከንቱ ልፍለፋ ነውና የሚዘነጋ የሚያብድ ይመስለኛል ብሎ መጽሐፍ እንደተናገረው እንደዛ ሊባሉ ይችላል። የኛ አባቶቻችን በልሳን ሲናገሩ ወተናገሩ በነገሩ ሁሉ ባወር ያላቸው በየሀገሩ ቋንቋ የመጣው ሰው ሰምቶ እንዲያምንና እንዲጠቀም ስለነበረ ጥቅም ያለው ንግግር እንጂ ጥቅም የሌለው ንግግር ከንቱ እብደትና ቅዠት ስለሚሆን እንደ መጽሐፍ እንደዛ ምን ነው ማለት ያው ከንቱ እብደት ነው እነሱ የሚናገሩት ቋንቋ ያው
እንደ እብደት ነው የሚቆጠር እንጂ አዎ አንደኛ ቆሮንቶስ ምዕራፍ 14 እንደዛ ነው የሚለው። የሚዘነጋ ይመስለኛል የሚለው በቃ በማይናገር ቋንቋ የሚናገር ከሆነ የሚዘነጋ የሚያብድ ይመስለኛል ከንቱ ልፍስፋን ብሎ ስለሚናገር ምን ይጠቅማል ይላል። ምን ይጠቅማል? ጥቅም የሌለው ነገር ቤተክርስቲያን ደግሞ አታደርግ። ቤተክርስቲያን መሰረት ጥቅም ያለው ነገር ነው። ጥቅም ያለው ነገር ምን ተብላ ታደርገዋለች? ስለዚህ የማይነገር ቋንቋ፣ የማይተረጎም ቋንቋ፣ የማይሰማ ቋንቋ ማንንም ይጠቅመውስ? ማንንም ይጠቅመው? ሐዋርያት እኮ የሚሰማ ቋንቋ ነው ተናገሩ። ያ ቋንቋ መናገር አስፈላጊው ከተለያየ ሀገር ሰው መጥቶ ስለነበረ ነው። ያ ሁላ እንዲሰማ ነው እንጂ ዝም ብሎ እንደዚህ ነው ለክቶ ጉዳይ ልሳን ወርዶና ለማለት አለም እኮ ሰዎች የሚናገሩ እንዴት በየሀገራችን ቋንቋ ይናገረው ነው ያሉ ሰዎች ራሱ እዚህ ሰዎች እንዴት በየሀገራችን እንደ ፍጥረት ፓርቲው ሀገራችን ይሄና ይሆነ ሳለ ያና የመጡበት ሀገር እየዘረዘሩ እኛ የመጣነው ከዚህ ሀገር ነው እንደ በየሀገራችን ቋንቋ ይናገራሉ ነው ያሉ። ስለዚህ ሰምተዋቸው አይናገሩ ስለሰማቸው ምን እናድርጉ ያመኑት ጠመቁ። ስለዚህ ጥቅም ያለው ነገር ነው ቤተክርስቲያን ይሰራው። ለሐዋርያት የማያውቁት ቋንቋ በልሳን ተገልጾላችሁ ነበር? የማያውቁት ቋንቋ በልሳን ማለት ልሳን ማለት ቋንቋ ማለት ነው ይላል። ልሳን ማለት ቋንቋ ማለት ነው እና ቋንቋ ደግሞ ሐዋርያት እኮ የማያውቁት ቋንቋ ተናገሩት ማለት ከዛይት የማያውቁት ያኔ ግን ያወቁት ከዛይት ያውቁት ነበር። ከዛይት አንድ ቋንቋ ነው የሚያውቁ ነበር። ተጨማሪ 71 ቋንቋ ተገለጸላችሁ ነው ወይ ደግሞ እንደ ሐዋርያት የሀገር ሁሉ ቋንቋ ሁሉ ያውቁት ማለት የትኛውም ቦታ አለው የቋንቋ ችግር ኖርባቸው ሳያስተምሩ አይመጡ። አንተውን አለፈለሱ አገው ምድር ላይ ብትል ማስተማር ትችላለህ። አዎ ተላት ማስተማር ያክተናል አለብትል ደግሞ እዛ ደግሞ ወደ ደቡብ ማስተማር ያክተናል። ሐዋርያት ግን የትኛውም ሀገር ሆነው ሄደው የማያውቁት ቋንቋ ኖርባቸው ሳያስተምሩ አይመጡ። ምክንያቱም በነገረ ሁሉ በሀገር ሁሉ ቋንቋ መናገር ይችላል። አያውቁት የነበሩን አወቁት። ድንቅ ነው የመንፈስ መውረድም ይሄ ነው ጥቅሙ። አዎ አያውቁ የነበሩን አሳወቃቸው። ሲፈሩ የነበሩ አደፈራቸው። እንደው ዝገት አይምሮ ገጥሟቸው የነበሩ ካይምሮም ባይምሮም አደሳቸው። ስለዚህ ሐዋርያት የሚያውቁትን አውቀዋል ነው። የሚያውቁት ቋንቋ ተናገሩ ማለት ሳያውቁት የነበሩት አወቁት ነው እንጂ ምንድነው ማለት ባሉ የማያውቁት ማለት አይደለም። አሁን ተናገር የሚሉ በልሳን ተናገሩ ሰዎች እኮ ምንድነው ያልከው ይባል አያውቁትም። የምን ቋንቋ ተናገር አያውቁትም። ሲተረጉም አያውቁትም። አሁን ያልኩ ሁለተኛ ማለት ምን ያክታችሁ ይችላል? አሁን የተናገሩት መልሶ ነው በለባል ሊያውል ይችላል። ስለዚህ አንተ የምትናገረውን ቋንቋ ምንድነው አልኳት መልሰ ታብራራዋለህ። ለምን እንደተናገረው ትናገራለህ። እንደገና ደግሞ ትተረጉመዋለህ ማለት ነው። እንደዛ ነው የሚሆነው። ሐዋርያት እንደዛ ነው ያወሩት ተናገሩት ነው እና በልሳን ተናገሩ ሰዎች ግን መናገር ማለት መንተባተብ ወይ ደግሞ ትርጉም የሌለው እና ድምጽ ማሰማት ብቻ ሊሆን ይችላል። ድምጽ ማሰማት ደግሞ የእንስሳት አይነት ሊሆን ይችላል። መንፈስ ቅዱስ የማያውቁትን ቋንቋ ይገልጻል። መንፈስ ቅዱስ የማያውቁትን ቋንቋ ገለጸ አንልም። ምክንያቱም ለሐዋርያት የሚታወቅ ቋንቋ ነው የገለጸና አዎ ለሐዋርያት የሚታወቅ ቋንቋ ገለጸላቸው። የሚታወቅ መሆኑ ደግሞ እዚህ የሰበሰቡ ልጆች መሰከሩ። ምን ብለው መሰከሩ? ሀገራችን የተለያየ ነው ሳለ እንደ በየሀገራችን ቋንቋ ይናገራሉ ብለው ሐዋርያት የማያውቁትን ቋንቋ ሳይሆን የተናገሩ ሰዎች የሚሰሙትን ቋንቋ ነው። ከተለያየ ሀገር የመጣው ሰው እንዲሰማቸው የተናገሩ እና መንፈስ ቅዱስ የማይታወቅ ቋንቋ ገለጸ ካነ ለማይታወቅ ቋንቋ ሰሚ ለሌለ ተርጓሚ ለሌለ ምንም ጥቅም የለው ነገር